የሀይሚና የብሩኬ ወዳጆች ማለት ትክክለኛና እውነተኛ ወዳጆች እግራችንን መትከል ነው ያለብንና እነኚህ የሆነች ነገር እያንጠለጠሉ ለሚሮጡ ሰዎች ያኔ እንኳን ቦታ አልሰጠናቸውም እንኳን አሁንና በተቻለ መጠን አሁን የልጅቷን ኮንፊደንስ እያየን ነው። ያው የምጠብቀው የነበረው ነገር ስለነበር ነው። እስካሁንም አንገቷን ደፍታ ማንንም ሳትል መልስ ሳትሰጥ በተቻላት መጠን ጸጥ ብላ እያለፈች የነበረው እና ትናንትና ግን በቃ ትክክለኛውን ነገር ነው የተናገረችው እና አሁን ጊዜው የኛ ነው ብላለች። ያለችበት ደግሞ ራሱን የቻለ ምክንያት አላት እና አሁን ሁሉን ነገር ከእግዚአብሔር ጋር አረጋግጣለች፣ በእጇ ይዛለች። ስለዚህ እነ ነገር ቀንጣሽ ነገር ቢቀነጥሱ ምን ቢሉ ፎቶ ቢቆርጡ እኛን ሊያናድድን አይገባም እና ከተናደድንላቸው ደግሞ ትንሿን ነገር ይዘው በቃ ደስተኛ እናደርጋቸዋለን እና ያን ባናደርግ በተቻለን መጠን ብንረጋጋ፣ ባላየ ብናልፋቸው፣ በማንም ምክንያት ይሁን ምንም ይበሉ ግን ቦታ ባንሰጣቸው ያቆማሉ የሚል ነገር አለኝ እና ጠዋት ሳሚልኝ ጠዋት አካባቢ ነው ወደ 6 ሰዓት አላውቅም፣ እንደዚሁ አንቺ ቤት ነው አንቺ ቤት ይሁን የሆነ ቤት ስክሮል ሳረግ ነው እና ፎቶ ቆርጠው ምናምን ብላ በጣም ስትል ነበር እና ያን እያየሁ አይቻል አለኩኝ። እኔ ቤት ነው ጎሽ እና እንዲህ አይነት ነገሮችን ብንተዋቸው በቃ አሁን ልጆቻችን ትክክለኛውን መስመር ሀዲዱን ይዘውልናል። እግዚአብሔር አምላክ መጨረሻቸውን እንዲያሳምር ጸሎታችንን ብናደርግ መልካም መልካም ነገር ብንመኝላቸው፣ ያው ቲክቶክም ላይ ሲገቡ ያለው ይሰጣል፣ የሌለው ደግሞ በእጁ ታብታብ ያደርጋል፣ ሞራል ይሰጣል። ይሄ ሁሉ እነሱ ትልቅ ገንዘባቸው ነው፣ እነሱ ትልቅ ድጋፋቸው ነው እና በዚህ መልኩ ከዚህ በኋላ ወደ ተሻለ ደረጃ እንዲሄዱ ብንደግፋቸው እንጂ ከዚህ በኋላ እነሱ ጋር እነኚህ ሰዎች እንዲያማደረጉ እንዲማደረጉ ምንም አይነት ንፋስ አይገባም እና እናንተ በዚህ መሀል ባትናደዱና መልስ ባሰጡ። መልስ መስጠት በራሱ የእነሱን አጀንዳ መሸከም ጥሩ አይደለም። አጀንዳ ሲሰጧችሁ አጀንዳ ከተሸከማችሁ ነገም ሌላ አሁን እነሱ የሚያዩት ምንድን ነው? እንዲህ አይነቱን ኮንዲሽን የሚያዩት ምንድን ነው? በቃ ጣልንላቸው የሆነ ነገር ጣልንላቸው ብለው ነው እንትን የሚሉት እና በተቻለ መጠን ሰከን ብለን ሁኔታው ብናይና እንደዚህ አይነት መልኩ ብንደግፋቸው መልካም ነው የሚል አስተሳሰብ ስላለኝ ነው እና እባካችሁ አትናደዱ። እናንተም ሁላችንም ስንኖር አይደል የምንደጋገፈው? በዚህ መጨናነቅ በዚህ መናደድ ዙሪያ መጥፎ ነገሮች ይፈጠራሉ እና ያኔ የተናደድነውን አሁን ዘና እያለን እየሳቅን ማጣጣም ነው። አሁን እኔ በቲክቶክ ራሱ ተቆርጦ የሚለቀቀውን እንትን ሳይ ማለት ነው ጠዋት ጠዋት መጀመሪያ ቢሮ ስገባ ዩቱብ ወይ ቲክቶክ ላይ ከፍትና 1-2 አይቼ ራሴን ፈገግ አድርጌ ነው ማለት ስቄ ደስ ብሎኝ ነው ስራ መጀምረው እና እንዲህ አይነት ነገር እያመጡልን ስለሆነ አሁን እኛ ዛሬን ደስ ሊለን ይገባል። ለዛውም አሁን ደስ እያለን ነገን ደግሞ በተስፋ እየጠበቀን ብንሄድ ጥሩ ነው የሚል ነገር ስላለኝ ነው እና ይሄን ላወራችሁ ነው የመጣሁት እህቶቼ። ይሄን ለማለት ነው። በጣም ነው አመሰግነው። በጣም ነው የምወዳችሁ ደግሞ በጣም እናመሰግናለን። ይታይሽ በዚህ ንግግርሽ እንደው በልክትም ብታስተላልፊ ምክርም ብትሰጫቸው ለጨረቃ ፋሚሊ አቋማችሁን አንድ አድርጉ። ደጋፊ ከሆነ እስከ ጥግ እኛ ማለት ሰው ይከፋዋል እናውቃለን። እሷ ስትነካ ግን አንዳንዱ ሰው ውስጡ የሚችላለ የማይችላለ ተናግሮ የሚወጣለት አለ፣ በዝምታ የሚወጣለት ሰው አለ። ለዛ ነው አንዳንድ የምንናገሩ የሆነ ቦታ ላይ አግሪሲቭ የምንሆኑ ለምን እሷስ ለምን እንደዚህ ታደርጋለች ለምን ትነካታለች በሚለው እልክ ነው እንጂ ዝም ብሎ ባላየ ማለፍ እንችላለን። ግን አያስችልም። አንዳንድ ቦታ የሆነ ባልሆነ ቦታ ሲያውሏት
ማየት እኔ በበኩሌ አልችልም። ለዛ ነው ተናድጄ ቶሎ ብዬ እንትን የምለው እና አሉ እኮ ድሮ የምናውቃቸው አሁንም የምናውቃቸው አሽሙረኞች አሉ እኮ። እውነት አሁን ትናንት ስትገልጸው በትክክል አዳምጣችኋት ከሆነ ወዳጅ መስለው ጠላት አለች። ይህንን አሁን እሷ እንግዲህ ከጀመሩበት ጊዜ ጀምሮ እያንዳንዱን ሰው በወንፊት አጥርታ ይዘዋለች። ብታምኑም ባታምኑም እያንዳንዱ ማን እንደሆነ ታውቃለች። እና የደገፏት መስለው ራሱ ጠልፈው እየጣሏት መሆኑንም ተረድታለች። ይሄ በራሱ እሷ አሁን አንድ ትንሽዬ የ20 ዓመት ልጅ በዚህ ደረጃ በሚዛን አስቀምጣ እንደዛ አርጋ ስትናገር ያንን ደግሞ እኛ ስናየው ከእኛስ የሚጠበቀው ምንድን ነው የሚለውን ነገር ደግሞ ማየት ነው። እና አሁን በቃ ሁሉም ነገር ታሪክ ተቀይሯል። ያን ጊዜ ሁለት መንታ መንገድ ላይ ስለነበረች አትናገርም። ማለት መንታ መንገድ ላይ ስልሽ ፍቅረኛዋም አይደለም የሆነ ነገር አልተባለችም። ጀስት በቃ ዝም ብሎ ነው። እና ለዛ ምቹ ሁኔታም ስለነበራቸው መጥፎ ነገር በተናገረች ጊዜ ይዘው ስለሚሮጡና የሆነ ነገር ምትስላት ስለነበረ ዝም ብላለፈች። አሁን ግን አስረግጣ በደንብ አርጋ በተለይ ለወዳጅ መሳይ ጠላቶች አስረግጣ ነው የተናገረችው። ጊዜው የኛ ነው። የትም ሂዱ ብሎክን ብታረጉኝ በየትኛውም መልኩ መጣለው ታዩኛላችሁ። ማየታችሁን የማየታችሁ አይቀርም። ምን እኔ ያለሁት አየር ላይ ስለሆነ አለች። ይቺ ልጅ በዚህ ደረጃ ይሄን መልዕክት ካስተላለፈች እኛ ደግሞ እኛ የእሷ ወዳጅ ነን የምንል ሰዎች ደግሞ በዚህ ደረጃ እሷ ኮንፊደንሷ እንዲህ ተገንብቶ ስናይ እኛም ደስ ሊለንና መልካም ነገር ልናወራ ነው የሚገባው። ደግሞ ወሬ ደግሞ እዛኛውን ቤት ሄደው ደግሞ ወሬም ወደዛ ወደዚህ የሚያመጡ ሰዎችን ቢታገሱ፣ እውነተኛ የእሷ ወዳጅ ከሆኑ እዛ ቤት አለመግባት ነው በቃ። ማለት መጥፎ የሚነሳበት ቤት ጭራሽ አለመግባት፣ ከተገባ ደግሞ ትክክለኛውን ነገር ማስረዳት። ትክክለኛውን ነገር የማይቀበል አእምሮ ካለ ደግሞ እነሱ በቃ ሆን ብለው ራሳቸውን የደፈኑ ስለሆነ እነሱን በሩቁ ማየት መከታተል። በተረፈ እነሱ አጀንዳ ሲሰጡን የጨረቃ እውነተኛ ፋሚሊ ነን የተባለ የእነሱን አጀንዳ የሚሸከም ከሆነ ይሄ ትክክል አይደለም። በቃ ሆነ የእነሱ ነው ማለት ነው። የእነሱን አጀንዳ ተሸካሚ ይሆናል። ልክ አጥንት እንደተጣለለት ውሻ ማለት ይሆናል ማለት ነው። ይሄ ትክክል አይደለም። በተቻለ መጠን የእነሱን አጀንዳ አለማየትም አለመስማትም አለማምጣትም። ምክንያቱም የተንኮል አጀንዳ መሆኑን እሷ ራሱ አስረግጣ ተናገረች እኮ በቃ። ስለዚህ እኛ እነሱን እንወዳለን፣ እናከብራለን። ነገ የተሻለ ደረጃ ይደርሳሉ፣ እንደሚደርሱም እርግጠኛ ነን። ምክንያቱም አያያዛቸው በጣም ደስ የሚል፣ አሁን ያሉበት ሁኔታ አይደለም ለራሳቸው እኛ እንኳን ስናያቸው በጣም መንጓጓ የምንሳሳበት፣ ነገ ከነገ ወዲያ ምን ላይ እንደሚቆሙ መተንበይ የምንችልበት ሁኔታ ላይ ናቸው። እና እነሱ ተሳስረዋል፣ እጅ ለእጅ ተያይዘዋል። ጊዜያዊ ፕራንክ ጊዜያዊ ነገር ሲያደርጉ ያችን ቆንጠር አድርገው ቃል ወስደው የፈለገ ሊፈተፍቱ ይችላሉ። መቼም አሽሙር የለመደበትን ሰው በታሪክ ከአሽሙረኝነቱ ማዳን አይቻልም። አንድ ቅናት ያለበትን ሰው በታሪክ መድኃኒት የለውም። ቅናት መሬት ላይ የተሰራ መድኃኒት የለውም። በቃ ምንም ማድረግ አይቻልም። ሲቀና ነው የሚኖረው። ያስመስላል፣ ይመጣል፣ ወዳጅ ይመስላል። ያ ማንነቱ ግን አይለቀውም እና ተመልሶ እንደገና እዛው ላይ ታገኘዋለሽ። ስለዚህ እነኝን እያንጠባጠብን እንዳሉት ከብዛት ጥራት እንደተባለው ትክክለኛ ወዳጅ የሆነ እነሱን ወደ ተሻለ ቦታ እንዲደርሱ መግፋት፣ ማገዝ፣ ነገራቸውን ሼር ማድረግ፣ ቪዲዮዋቸውን ማየት፣ መጸለይ፣ ለነሱ አንድ እንዲሆኑ አንድነታቸው እንዲጠነክር፣ ክፉና ምቀኛ ሰው ከመሀላቸው እንዲወጣ እንጸልይላቸዋለን። እድሜ፣ ጤና፣ በረከት እንዲሰጣቸው ለእኛም እድሜ፣ ጤና፣ በረከት እንዲሰጠን የእነሱን መልካም ነገር መጨረሻቸውን እንድናይ እንዲያደርገን ይህን እያልን እርስ በርሳችን እንትን እያልን ብንሄድ እና ደግሞ በሚሰሯቸው ስራዎች ፈን ብናደርግ በቃ የጠላትን አጀንዳ ከምንይዝ በሚያደርጓቸው ነገሮች እኮ እኔ እውነት ፈን ነው ማደርገው። በተለይ አሁን አላውቅም፣ በተለይ ሁለቱ ሆነው የሚያደርጓቸውን ነገሮች የሚነጋገሯቸውን ነገሮች ሳይ ረጅም ሰዓት ፈን አደርጋለሁ። በቃ
እረፍቴ ናት ብዬ በማስበው ሰዓት የተወሰነ ነገር ከፍቼ ሳይ እንዴት ደስ እንደሚለኝ የእውነት በጣም ነው ደስ የሚለኝ እና ሁላችሁም ደስ ሊላችሁ ይገባል። በዚሁ ደረጃ የእነሱን ነገር እያመጣን እኛው እርስ በርሳችን ስለነሱ እያወራን እንትን ብንል ጥሩ ነው እና መጥፎ ነገር የሚጎዳው አስቀድሞ ያሰበውን ሰው ነው። መጥፎ ያሰበውን ሰው ነው የሚጎዳው። ቢያውቀው አለማወቃቸው ነው እንጂ ቢያውቁት ኖሮ ክፉ ነገር በመጀመሪያ ደረጃ ለአሳቢው ነው የሚጎዳው። አሳቢው ክፉ ያሰበውን ሰው ነው የሚጎዳው። ያሰበለት ሰው በኋላ ነው የሚደርሰው። ከውስጡ ሲያመነጨው ክፉ ነገር ሲያመነጭ ራሱ ነው ቀድሞ የሚጎዳው እና በተቻለን መጠን ክፉ ነገር ባናስብ፣ መልካም ነገር ብንደገፍ፣ ለክፉ ሀሳቢዎችም የእነሱን አጀንዳ ባንጫን እና ያናድዳል አውቃለሁ። ግን በተቻለ መጠን በእርጋታ እንዲያው የሆነ እንኳን እንነጋገር ተባብለን ከተባባልን በእርጋታ ነገሩን ወሰድ አድርገን ለምን እንዲተባለ ምንድን ነው እንዲህ ሆነው እየተባባልን አንዳችን እየተቀባበልን የዚያኛው አጀንዳ አባባሽ ምክንያት ሳይሆን መሆን ያለብን ነገሮችን የሚያደርገው የእነሱን እንትን የሚል የችግሩ መፍትሄ የሚሆን ነገር እያስቀምጠን ብንሄድ ጥሩ ነው እና ያን ይዘን ካራገብንላቸው ከተንጫጫንላቸው ግን ዛሬም ሌላ አይዲያ ይፈጥሩና እንደዚህ አይነት ነገር ያመጣሉ እና በተቻለ መጠን እንዲያ ብናደርግ ጥሩ ነው የሚል ሀሳብ ስላለኝ ነው እህቶቼ። እና የጨረቃ ፋሚሊ እንደተባለው የበግ ለምድ የለበሰ ተኩላ ይወጣል፣ ግድ ነው። እየወጣ እየተንሳፈፈ ይሄዳል። ደነኛው ደግሞ እነሱን ይዞ በእነሱ ቪዲዮ እየተዝናና እነሱንም ወደ ላይ ከፍ እያደረገ ይቀጥላል እና ጊዜው እኛ ነው ብለዋል። እኛም ጊዜው የጨረቃ ፋሚሊ ነው ብለናቸዋል። ስለዚህ ሁላችንም እድሜ፣ ጤና፣ ሰላም ይስጠን በያለንበት። በተረፈ በቃ እንዝናናለን። ፈታ ነው የምንለው ማለት ነው። ናይል ማለት ነው። ወዳችኋለሁ በጣም። አድናቂም ሲባል ደግሞ የራሱን እየካበ ወደፊት ማለት ይዘናቸው መተን የለ እነዚህ ልጆች ከመጀመሪያ ጀምሮ እውነተኛ አድናቂ ያው ይዞ እስከ ጥግ ነው። አሳልፎ ያለ መስጠት፣ ለጠላት አሳልፎ ያለ መስጠት። ይህንንም ምክር ብታስተላልፊ ደስ ይለኛል። ታሽ የንግግርሽ በጣም የሚመቸኝ እግዚአብሔር ነው። አሁን ለጠላት አሳልፈን አለኝ ብላለች አይደለ? እሷ እንኳን አውቀው ለይታው ወዳጅ መሳይ ጠላቶች አሉ ስትል አሁን እናንተም ያልተረዳችሁት ነገር ልክ እንደኔ አሁን እዚህ ቁጭ ብዬ እንደማወራው ምናልባትም እኛም የሚከታተል ጀስት እኔ በማወራበት ሰዓት ያው ቆንጆ ወይም ደግሞ የሆነ ነገር የሚል ነገር ግን ደግሞ በሙዝ የተሸፈነ ሬት አይነት ባህሪ ያለው ሰው አለ። አብሮ ሆኖ ግን አብሮሽ ያልሆነ ሰው አለ እና ምንድነው ዋናው አሁን ወዲያ ወዲህ ማለት ሳይሆን አሁን እንዳልሽው ሳይሆን ረገጥ ብለን አንቀበል አጀንዳቸውን። እነሱን ማስጠቃናቸው እኮ የምናስጠቃቸው እኮ የክፎችን አጀንዳ ካጎላንላቸው ነው። አሁን ቅድም እንደነገርኩሽ እኔ አለች እሷ እንትና ቤት ነው አይደል እንደዚህ ብላ ያወራቸው እሷን ነው ዘቀዝቃት ስትል ሰማዋት እና መልሱ ያ አይደለም መሆን ያለበት። አንዱ የሆነ ነገር ስላለ አንዱ የሆነ ነገር ማድረግ የለበትም እና እንዳልሽው አጀንዳቸውን ከተቀበልን እኛም ወደ ክፎቹ እንትን ነው የምንሄደው እና በተቻለ መጠን አጀንዳቸውን ያለመቀበል ነው፣ አለማምጣት ነው። የሚያመጣው አካልም ደግሞ ከነ መፍትሄው ነው ይዞ መምጣት ያለበት። እዛ የሰጠውን አብሮ ሆኖ የአጀንዳ ሲነሳ የተከታተለው ሲከታተልስ ምን መልስ ሰጠ፣ ያን ይዞ ቢመጣ ጥሩ ነው። አለበዚያ አሉ እኮ ብለን ይዘን መተን እዚህ የምንፋጅበት ከሆነ በቃ አሳልፈን ሰጠናቸው ማለት ነው እና በተቻለን መጠን ብንጠነቀቅ ይሄን እና አሳልፎ የሚሰጥም ሰው ካለ ይህም ትክክል አይደለም እና ግልጽ ይወጣል ደግሞ ይታወቃል። ስለዚህ በተቻለ መጠን ሀናን ቤት ብትሰበሰቡ ሌሎችን ቤት የምትሰበሰቡ ሰዎች የጠላትን አጀንዳ አታራምዱ። ልጆችን አሳልፎ የሚሰጥ ነገር አምጥተን እዚህ ውስጥ አናውራው።
በተቻለ መጠን እዛው እነሱ ጋር ይቅር። እኛ ስናወሩ ናቸው ማለት ነው። በተዘዋዋሪ ለክፉ አጀንዳ አራማጆች ድጋፍ ሆናቸው ማለት ነው። እና እንደዛ ባናረግ ጥሩ ነው። ደግሞም እንትንም ስንል ደግሞ እንደዚህ በቃ ብቻ ቅድም አሁን ሳሚልኝ እኔ ብሩኬን ከሀይሚ ነጥሎ የሚነጥፍ ሰው ጠላት ነው ትል ነበረ። እንግዲህ ባሳለፍናቸው አመታቶች ያሳለፍነውን እናውቃለን አለን። ሁላችንም ነጥሎ ፖስት ማድረግ ብቻ ሳይሆን ፎቶስ ከማበላሸት ድረስ የደረሱበት ሁኔታ አለ። በእሷም በኩል በዛኛውም በኩል ያንን ነገሮች ሁሉ አሳልፈናል። ዛሬ ፎቶ ነጥለው የሚለጥፉት ያው እንግዲህ ቅናት ነው አይደለ እንዴ? አሁን የእሷ ነው በቃ 100% የሀይሚ ሆኗል ሰውየው። ከማንም ጋር ቢያደርጉት አሁን ላይ እኛም 100% እርግጠኛ ነን። እንደ ድሮ የዋለልን ሰዎች አይደለንም። ስለዚህ ለምንድን ነው ሄደን የነሱን እናመጣው የነሱን እንሰማው? የፈለገ ያርጉ አንይላቸው፣ ይነጥሉት ይለጥፉት። በቃ እንግዲህ ምንም ማድረግ አይቻልም። በፎቶ ማግኘት አይቻልም። እንግዲህ የሰው ልጅ ተወስዷል፣ አንዴ ተወስዷል። በቃ አለቀ። አሁን ምንድን ነው ያለው በቀደም? እኔ እውነት እኔ ልጆቹ በጣም ነው የሚያሳዝኑኝ። ነፍስ ከስጋ የምትለየው የሰው ልጅ ሲሞት ነው አይደለ ብሏል። እና እኔ እስክሞት ድረስ አንቺ መለየት አልፈልግም ከአንቺ ጋር ነኝ ብሎ በዚህ እድሜው በዚህ አይነት ማረጋገጫ የሚናገር ልጅ፣ ማርያምን እግዚአብሔርን እያለ የሚናገር ልጅ እኛ እንግዲህ እርግጠኛ ማንሆንበት ምክንያት የለምና፣ ግን ያቺ ሴት ለብሩኬ ከፍታ መሰረት አይደለችም። ለብሩኬ ከፍታ መሰረቱ ሀይሚ ናት። ለሀይሚ ከፍታ መሰረቷ ሀይሚ፣ ለብሩኬ ከፍታ ሀይሚ ናት። ለሀይሚ ከፍታ ደግሞ ብሩኬ ነው። ከራሳቸው ውጪ የሰው ከፍታ አጋዥ ይሆናሉ እንጂ ማንም እነሱን ያገዛቸው ሰው የለም። እኛ በዚህ ደረጃ እንመክራቸዋለን፣ እንዘክራቸዋለን። የሆነ አጋጣሚም ስናገኝ ሸንቆጥ እናደርጋቸዋለን። እንደዛ እያደረግን ወደ ትክክለኛው መስመር እንዲገቡ አድርገናቸዋል። ይሄ ትልቅ እገዛ ነው። ከዚያ ውጭ ግን ከሁለት ብዙ መደለቢያች ጋር እንሂድ ማለት ነው። የዛሬው ወሽመጣችን ተሰብሯል። ወደዛች መንደር እንሂድ ማለት ነው። እዛች ቤት የምንሄደው ትኩሳት ሲኖር ነው። አዎ እዛችኛውማ ትኩሳት ሲኖር ነው የምከፍተው እኔ። እዛን ሳሽ የረግልኝ ትኩሳት ባለሳት ታይ ዛሬ ወሽመጤ ተሰብር ብሎ ቤተሰቦቼ ጋር አልደወልኩም። የራሱ ኢሞሽን ስላየወደ ነው የዛሬ ያበደ ነው። ዝም በይ አንቺ ደግሞ ቅንቅናም ያበደ ነው። ያኔ ታውቂያለሽ አንቺ። ወይኔ ማዚ ምን ሆንሽ ማዚ? ምን ሆነሽ ነው ወሽመጥሽ የተበጠሰው? አንዳንዴ እኮ ያለና ያኔ ዱባይ እና ቤሩት ስለተቀመጡ ነው ያልኩት እንጂ ለሌላ ነገር አይደለም። ነገ ጠብቂ ተበሻለው እኮ አራሳው አጥቶ አራፍቱ ለካኛ ፋፊ አንቺ ደግሞ ቅንቅናም ለምን አትገቢ? ሙስም ይነፍሳል፣ ንፋስም ይነፍሳል፣ አቧራም ይዘንባል ነው ዝናብም ይዘንባል ነው። ድብልቅ ነው እንዳለ አሁን ላይ ማለት ነው። አንዳንዴ ያው ስክሮል ሳረግ የማያቸው ነገሮች ስላሉ